ልጆች ሁሌም ቢስቁ ቢጫወቱ ቢዘሉ ብናይ ደስ ይለናል። ነገር ግን አንዳንዴ በአጋጣሚዎች ሊታመሙብንና ሊጎዱብን ይችላሉ። ይህንን ማየት ደግሞ የማንም ሆድ አይችልም፣ በተለይ የወላጅ። ውድ የፍቱን ቤተሰብ ተከታታዮች ለዛሬ ይዘንላችሁ የመጣነው በህፃናት ላይ ስለሚከሰተው የጉንፋን በሽታ ምንነት፣ ምልክቶች፣ መፍትሄዎች፣ ማድረግ ያሉብን ነገሮች፣ ልጆቻችን በበሽታው እንዳይያዙብን ማድረግ ያለብን ጥንቃቄዎች፣ በቤት ውስጥ ልናደርጋቸው የምንችላቸው መፍትሄዎችና መቼ ደግሞ ሐኪም ቤት መውሰድ እንዳለብን የሚያሳይና የሚናገር ቪዲዮ ነው። አብራችሁን ቆዩ። ወደ ዝርዝሩ ከመግባታችን በፊት ግን ለፍቱን ቲዩብ አዲስ የሆናችሁ በየጊዜው የምንለቃቸው ቪዲዮዎች እንዲደርሷችሁ ሰብስክራይብ በማድረግና የደውሏን ምልክት በመጫን ይቀላቀሉ። ልጆች ብዙ ጊዜ ጉንፋን የሚያዝ እድላቸው ከፍ ያለ ነው። ይህ የሆነበት ምክንያት ደግሞ የበሽታ መከላከል አቅማቸው ገና ስላልበሰለ ነው፣ ወይም ኢሚዩን ሲስተማቸው የወረደ ስለሆነ ነው። ብዙ አይነት ከ200 በላይ የጉንፋን ቫይረሶች ሲኖሩ ህፃናትም ለእነዚህ ከ200 በላይ የጉንፋን ቫይረሶች ተጋላጭ የመሆን እድላቸው በጣም ከፍ ያለ ነው። አሁን በቀጥታ የምናየው ስለ ህፃናት ጉንፋን ነው፣ ወይም ኮመን ኮልድ በሚባል የሚታወቀው ነው። በህፃናት ላይ ጉንፋን የተለመደ ቢሆንም ቢይዛቸው ከበድ ያለ ላይሆን ይችላል። እንደ ባለሙያዎች ገለጻ አንድ ህፃን 2 ዓመት እስኪሞላው ድረስ ከ8 እስከ 10 የሚሆኑ የጉንፋን አይነቶች ሊይዘው ይችላል። ጨቅላ ህፃናት ጉንፋን ይዟቸው ሲሰቃዩ ማየት በጣም ያማል። ነገር ግን ለህፃናት መድኃኒት መጠቀም በጣም አስገዳጅና አስፈላጊ እስካልሆነብን ድረስ ባንጠቀም ይመከራል። አይጨነቁ፣ የልጆን ምቾት ለማቃለል ብዙ መንገዶች አሉ። የልጆችን ጉንፋን ከሚያመጡ 200 ቫይረሶች የተለመደው ራይኖ ቫይረስ የሚባለው የቫይረስ አይነት ነው። አንድ ልጆት በአንዱ የጉንፋን ቫይረስ ከተጠቃ ድጋሚ በዛ በራሱ አይነት ቫይረስ የመያዝ እድሉ አናሳ ነው። ምክንያቱም አንዴ ሲያዙ ለዛ ቫይረስ ሰውነታቸው የመከላከል አቅሙን ያዳብራል፣ ወይም ደግሞ ኢሚዩን ይሆናል። ነገር ግን ብዙ ጉንፋን የሚያስከትሉ ቫይረሶች ስላሉ ልጆ በተለያየ ጉንፋን ሊጠቃና ሊሰቃይ ይችላል። ጉንፋን ተላላፊ በሽታ ስለሆነ የልጆች ሰውነት ውስጥ በተለያየ መልክ ሊገባ ይችላል። ለምሳሌ በአየር፣ በንክኪ፣ ከተበከሉ ቦታዎች ወይም አካባቢዎች፣ የአየር ንብረት ሲቀያየር፣ ቀዝቃዛ ሲሆን ወይ ብርድ ሲሆን ወይ ከቀዝቃዛ ወደ ሙቀትም ሲሆን፣ ብቻ አየር ንብረቱ ሲቀያየር፣ እነዚህ ሁላ ልጃችን ለጉንፋን በሽታ እንዲጋለጥ የሚያደርጉ ምክንያቶች ናቸው። ልጆች ላይ ልናያቸው የምንችላቸው የጉንፋን ምልክቶች ማሳል ሊኖር ይችላል፣ የጉሮሮ መከርከር ወይም ደግሞ መዘጋት፣ የአይን መቅላት፣ የማያቋርጥ የአፍንጫ ፍሳሽ ወይም ንፍጥ፣ የጆሮ ህመም፣ ትኩሳት ከ38 ዲግሪ ሴልሺየስ በላይ ሲሆን ወይም ከ100 ዲግሪ ፋራናይት በላይ ሲሆን፣ የምግብ ፍላጎት መቀነስ ወይም ማጣት፣ ብብታቸው ስር፣ አንገታቸው አካባቢ እንዲሁም ደግሞ የጭንቅላታቸው ጀርባ አካባቢ የሊምፍ ኖዶች እብጠት ሲኖር፣ እባጭ ነገሮች ሲኖሩ፣ እነዚህ ሁላ ህፃናት ላይ ልናያቸው ምልክቶች ሊሆኑ ይችላሉ። ህፃናት ላይ በከባድ ጉንፋን ምክንያት የሚመጡ ችግሮች አሉ። ከነዚህም ውስጥ ከባድ የጆሮ ኢንፌክሽን፣ አስም፣ ሳይነስ፣ የሳምባ ምች ወይም ኒሞኒያ እንዲሁም ደግሞ ብሮንካይተስ ይገኙባቸዋል። ልጆች ጉንፋን ሲይዛቸው የሚደረጉ ህክምናዎች፣ ልጆቻችሁ በደንብ እረፍት እንዲያደርጉ ማድረግ፣ ከበፊት የበለጠ በደንብ መመገብ፣ ጡት የሚጠቡ ከሆነ በደንብ ማጥባት፣ ሐኪማችሁ ከፈቀደና ካዘዘ ትኩሳታቸውን ለማውረድ ፓራስታሞል መስጠት፣ በሚተኙበት ጊዜ አፍንጫቸውን እንዳይዘጋ ከጭንቅላታቸው ትንሽ ትራስ ነገር ወይ ጨርቅ ነገር አድርጋችሁ ከፍ ማድረግ፣ በሐኪም ትዕዛዝ የሚሰጡ የአፍንጫ ጠብታዎችን መጠቀም፣ እንዲሁም ደግሞ አፍንጫቸው የሚፈስ ፈሳሽ ወይም ንፍጥ ካላቸው በየጊዜው መጥረግ። እነዚህ ሁላ ልናደርጋቸው የምንችላቸው ህክምናዎች ናቸው። የጉንፋን በሽታ ብዙ የሚያስፈራ ባይሆንም ከባሰባቸው ወይም ደግሞ ከሳምንት በላይ ከቆየባቸው ሐኪም ቤት መውሰድና ሐኪማችሁን ማማከር እንዳትዘነጉ። ህፃናት ጉንፋን ሲይዛቸው መድኃኒት ከመስጠት ይልቅ በቤት ውስጥ ልናደርጋቸው የምንችላቸው መፍትሄዎችም አሉ። ከነዚህ ውስጥ ብዙ ፈሳሽ መስጠት፣ እንደ ውሃ፣ ጡት፣ ፎርሙላ ወተት የመሳሰሉትን አብዝቶ መስጠት፣ እንዲያርፉና እንዲተኙ ማድረግ፣ ማሳል ከከበዳቸው እንዲያስችሉ ማገዝ፣ አፍንጫቸውን የዘጋው ንፍጥ ካለ በቻላችሁት ነገር ስቦ ማውጣት ከፈለግን በስሪንጅ መሳብ እንችላለን። ካልሆነ ደግሞ ይስብልናል ብለን በምናስበው ነገር በመጠቀም አፍንጫቸው ውስጥ የተዘጋውን ሚውከስ ወይም ደግሞ ንፍጥ አውጥቶ ትንፋሻቸው እንዲመለስ ማድረግ ወይም ደግሞ ክፍት እንዲሆንላቸው ማድረግ። ሌላ ደግሞ የአፍንጫ ጠብታዎችን መጠቀም።
ፋርማሲዎች ወይ ደግሞ መድኃኒት ቤቶች ሳላይን ድሮፕ እና ደግሞ ናዛል ድሮፕ እየተባሉ የሚሸጡ አሉ። እነሱን ገዝቶ መጠቀም ካልቻልን ደግሞ በቤታችን ውስጥም ሳላይን ድሮፕ መስራት እንችላለን። እንዴት ነው የምንሰራው? ግማሽ የሻይ ማንኪያ ጨው 1 ኩባያ ለብ ያለ ውሃ ውስጥ ጨምረን እናደባልቀውና ያገኘነውን ውህድ የጠብታ እቃችን ውስጥ አድርገን ሁለቱም የልጃችን አፍንጫ ቀዳዳ ውስጥ ከ2 እስከ 3 ድሮፕ ወይም ጠብታ እያደረግን አፍንጫቸው የዘጋውን ንፍጥ ማጽዳት እንችላለን። ሌላ ማድረግ የምንችለው ደግሞ ልጃችን ምግብ መመገብ ከጀመረ በተለይ ሶሊድ ፉድ ደረቅ ያለ ምግብ መመገብ ከጀመረ የዶሮ ሾርባ መስጠት፣ እንዲሁም ደግሞ አየሩን እንዳይደርቅባቸው እርጥበት አዘል እንዲሆን ቤታችሁ ውስጥ ሂዩሚዲፋየር መጠቀም፣ ልጃችሁ ከታፈነና አፍንጫቸው ከተዘጋ ከመተኛታቸው ከ10 እና ከ15 ደቂቃ በፊት የሚተኙበትን ክፍል ማጠን፣ ቤት ውስጥ ምንም አይነት ጭሳጭስ የሲጋራ ጭስ ሊሆን ይችላል፣ የከሰል ጭስ ሊሆን ይችላል ካለ ማስወገድ፣ ትኩሳት ካላቸው ለብ ባለ ውሃ ገላቸውን ማጠብ። ልጃችሁ ከ1 ዓመት በላይ ከሆነ ማር መስጠት፣ ከ1 ዓመት በታች ከሆነ ግን በጭራሽ ማር መስጠት አይመከርም። ምክንያቱም ቦቱሊዝም የሚባል ገዳይ የሆነ በጣም ከባድ በሽታ ሊያስከትል ስለሚችል ከ1 ዓመት በታች ማር በጭራሽ መስጠት የለብንም። ልጃችን ጉንፋን ሲታመም በቤታችን ማድረግ የምንችላቸው ነገሮች አይተናል። ይህ ሁላ ነገር ሆኖ ግን ካልሰራ መቼ ሐኪም ቤት መሄድ አለብን የሚለውን ጥያቄ ለመመለስ አንደኛ ከ3 ወር በታች ያለ ህፃን ከሆነና ትኩሳቱ ከ38 ዲግሪ ሴልሺየስ በላይ ከሆነ ወይም ደግሞ ጡት መጥባት ወይም ወተት መጠጣት ካቆመ፣ ተለቅ ላሉ ልጆች ደግሞ ጆሮአቸውን ካመማቸው ወይም ደግሞ መተንፈስ ካስቸገራቸው፣ ሳላቸው ከሳምንት በላይ ከቆየባቸው፣ ንፍጣቸው ጉንፋን ከያዛቸው ጀምሮ ከ10 እስከ 14 ቀን ባለው ጊዜ ውስጥ ካልጠፋ፣ ትኩሳታቸው ከ40 ዲግሪ ሴልሺየስ በላይ ከሆነ ወይም ደግሞ ከ38 ዲግሪ ሴልሺየስ በላይ ሆኖ ከ3 ቀን በላይ ከቆየ፣ እነዚህ ምልክቶችን ስናይ ወይም እነዚህ ነገሮች ካሉ በአስቸኳይ ወደ ሐኪም ቤት መውሰድ እንዳለብን እንዳንዘነጋ። የልጃችን በጉንፋን ቫይረስ የመያዝ እድላቸውን እንዴት መቀነስ እንችላለን? 1. በቤት ውስጥ ንጽህና መጠበቅ። 2. በልጆች ዙሪያ ያሉት ሰዎች በጠቅላላ እጃቸውን እንዲታጠቡ ማስገደድ ወይም ማድረግ። 3. ጉንፋን ከያዛቸው ሰዎች ማራቅ። 4. ከጭሳጭስ ማራቅ፣ ከሲጋራ ጭስ፣ ከከሰል ጭስ፣ ከሁሉም አይነት ጭሳጭስ ማራቅ። 5. ፈሳሽ አብዝተው እንዲወስዱ ማድረግ፣ በተለይ ወተትና ውሃን በደንብ መስጠት። 6. በተቻላቸው አቅም ጡት ማጥባት። 7. በቫይታሚን ሲ የበለጸጉ ምግቦችና መጠጦችን መስጠት። እነዚህን ሁላ በማድረግ ልጃችን በጉንፋን በሽታ የመያዝ እድሉን በጣም መቀነስ እንችላለን። ለልጃችን መድኃኒት መስጠት ተገቢ ወይም አስተማማኝ ነው ወይ ለሚለው ጥያቄ ጉንፋን በሁሉም የእድሜ ክልል ለሚገኙ ህፃናት የተለመደ ነገር ቢሆንም ጨቅላ ህፃናቶች ላይ ግን ይበረታል። በትክክል እንኳን ንፍጣቸውን አውጥተው መናፈጥ ስለማይችሉ እነሱ ላይ ለማስታመም የበለጠ ይከብዳል። በዚህ ጊዜ መድኃኒት ለመስጠት ልንገደድ እንችላለን። ያለ ሐኪም ትዕዛዝ መድኃኒት ቤት ተኪዶ ያለ ፕሪስክሪፕሽን የሚሸጡ መድኃኒቶችን ወይም ደግሞ ኦቨር ዘ ካውንተር ሜዲሲን የሚባሉትን ገዝቶ መጠቀም ከ6 ወር በታች ላሉ ህፃናት በፍጹም አይመከርም። እነዚህ መድኃኒቶች ጊዜያዊ መፍትሄ ቢሰጡ ብዙ የጎንዮሽ ጉዳት ስላላቸው ከጥቅሙ ይልቅ ሪስኩ ስለሚያመዝን ባንሰጣቸው በጣም ይመከራል። በተቻላቸው አቅም ከላይ የዘረዘርናቸው ምክሮች በመጠቀምና ምልክቶቹን በደንብ በማጥናት ሐኪም ቤት መሄድ በሚያስፈልጋቸው ሰዓት መውሰድ እንጂ ማስታገሻ እየተባለ የሚሸጡ መድኃኒቶችን በጭራሽ ከሐኪም ትዕዛዝ ውጭ ለልጃችሁ አለመስጠት። በቤት ውስጥ የሚደረጉ ነገሮችን በማድረግና ልጃችሁን በመከታተል ካስፈለገም ሐኪም ቤት በመውሰድ ልጃችሁን ከጉንፋን በሽታ በቀላሉ ማዳን ትችላላችሁ። እሺ የተከበራችሁ ተከታታዮቻችን ለዛሬ ይዘንላችሁ የመጣነውን ቪዲዮ በዚህ ጨርሰናል። እስከ ቪዲዮአችን ፍጻሜ ድረስ አብራችሁን ስለቆያችሁ ከልብ እናመሰግናለን። ይዘንላችሁ የመጣነውን ቪዲዮ እንዴት አገኛችሁት? እናንተም እስቲ የምታውቁትን ነገር ኮሜንት ላይ አካፍሉን። ያለንን እውቀት እያጋራን እርስ በርስ እንረዳዳ። ቪዲዮውን ብዙ ወላጆችና ቤተሰቦች ጋር ደርሶ ልጃቸውን እንዲረዱና እንዲያግዙ ሼር ማድረግ እንዳትረሱ። እንዲሁም ደግሞ በየጊዜው የምንለቃቸው ቪዲዮዎች እንዲደርሷችሁ ሰብስክራይብ በማድረግና የደውል ምልክቷን በመጫን የፍቱን ቤተሰብ አባል ይሁኑ። ቀጣይ ስራችን ላይ እስክንገናኝ ድረስ ሰላም ቆዩልን። መልካም ጊዜ እየተመኘንላችሁ እንሰናበታችኋለን።